ጤና ይስጥልኝ ክቡራት ተመልካቾቻችን ከሐረሪ ብሮድካስቲንግ ኔትወርክ የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ቤተልሔም ደሴ ነኝ። የሐረሪ ክልል ብልጽግና ፓርቲ የክረምት በጎ ፍቃድ አገልግሎትና ኢኒሺዬቲቮች አፈጻጸምን ገምግሟል። በብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ እንደገለጹት በክረምት በጎ ፍቃድ ተግባራት ዜጎችን ተጠቃሚ በማድረግ አበረታች ውጤቶች እየተመዘገቡ ነው። በተለይም በክረምት የበጎ ፍቃድ አገልግሎት መርሃ ግብር የህብረተሰቡን ችግር የሚፈቱና ተጠቃሚነትን ለሚያረጋግጡ ተግባራት ትኩረት ተሰጥቶ እየተሰራ እንደሚገኝ ገልጸዋል። በዚህም ያረጋውያንና አቅመ ደካማ መኖሪያ ቤት እድሳትና መልሶ ግንባታ፣ የአካባቢ ንጽህና ጥበቃ፣ ችግኝ ተከላ፣ ደም ልገሳ፣ የማጠናከሪያ ትምህርት መስጠትና የትምህርት ቁሳቁስ ድጋፍ የማሰባሰብ ስራዎች መጠናከራቸውን ቀጥለዋል። የክረምት በጎ ፍቃድ ተግባራት የብልጽግና ፓርቲ ሰው ተኮር እሳቤ ማሳያ ነው ያሉት ኃላፊው የህብረተሰቡን ተጠቃሚነት የሚያረጋግጡ ተግባራትም ተጠናክረው ይቀጥላሉ ብለዋል። ሀገራዊ ምክክር ካለ መግባባት ወደ መግባባት የሚወስድ የኢትዮጵያ ተስፋ መሆኑን ተሳታፊዎች ገለጹ። ምክክሩ ለሀገሪቱ ዘላቂ ሰላም፣ ሀገራዊ መግባባትና ፈጣን እድገት መሰረት የሚጥል ታሪካዊ እድል መሆኑንም አስገንዝበዋል። አብስራ አሰግድ ዘገባውን ከቦታው አድርሳናለች። አያንቱ አህመድ ተጨማሪውን ታቀርበዋለች። በኢትዮጵያ ለረጅም ዘመናት የተከማቹ የፖለቲካ የማህበራዊና የመዋቅራዊ ችግሮች በጦርነትና በግጭት ሳይሆን በውይይትና በምክክር መፍታት እንደሚገባ ተሳታፊዎች ጠቁመዋል። ኢትዮጵያ ረጅም ታሪክና በርካታ የስኬት ታሪኮች ያሏት ሀገር ብትሆንም በሂደት የተፈጠሩ የሀሳብ ግጭቶች፣ ፖለቲካዊ አለመረጋጋቶችና ግጭቶች ለሀገሪቱ ከፍተኛ ዋጋ እንዳስከፈሉ ገልጸዋል። እነዚህን ችግሮች በሰላማዊ መንገድ ለመፍታት የሀገራዊ ምክክር ሂደት መጀመሩ ትልቅ እርምጃ መሆኑን አመልክተዋል። በተለይም ጦርነትና ግጭት ችግሮችን ከመፍታት ይልቅ የሰው ህይወትን፣ ጊዜን፣ ጉልበትንና የሀገር ሀብትን የሚያባክኑ በመሆናቸው ልዩነቶችን በጠረጴዛ ዙሪያ ተቀምጦ በመነጋገር መፍታት የሚገባ መሆኑን ተሳታፊዎቹ አስገንዝበዋል። በምክክሩ ሂደት የተለያዩ ሀሳቦች በነጻነት መነሳታቸውንና ተሳታፊዎችም አቋማቸውን ያለምንም ገደብ ማቅረባቸውን ገልጸዋል። በመጀመሪያ የተለያዩ የተቃረኑ የሚመስሉ አቋሞች ቢቀርቡም በውይይት ሂደቱ የተጣሩ የጋራ ሀሳቦችን ማስቀመጥ መቻሉን ጠቁመዋል። ከዚህ አንጻር ምክክሩ የተለያዩ ሀሳቦችን በማስተሳሰር በፖሊሲ በህግና በአሰራር ደረጃ ሊፈቱ የሚገባቸውን ጉዳዮች በመለየት ወደ የጋራ አጀንዳ የማምጣት ሂደት መሆኑን ተሳታፊዎች ገልጸዋል። እንግዲህ ትልቁ ነገር መታወቅ ያለበት አሁን ባለንበት ክፍለ ዘመን የሰው ልጅ ትልቁ የስልጣኔ መገለጫው ችግሮችን በጠረጴዛ ዙሪያ ቁጭ ብሎ ተነጋግሮ መፍታት መቻሉ ነው። ስለዚህ እኛ አገር ላይ ኢትዮጵያ ላይ ችግሮችን በጠረጴዛ ዙሪያ ቁጭ ብሎ ተነጋግሮ መፍታት ባህሉ መምጣቱ ለኢትዮጵያውያኖች ትልቅ ድል ነው ማለት ነው። ሁሉም ኢትዮጵያውያኖች ይሄንን እንደ ትልቅ ድል ሊወስዱት ይገባል። ለልጆቻችን የምናወርሰው ይገባል። ወደ ግጭት ሳይሆን ወደ መመካከር ነው መምጣት ያለብንና እንደ አገር ከመመካከር ሁላችንም ያተረፍን መሆኑን መገንዘብ ያስፈልጋል። በዚህ ምክክር ያላተረፈ የለም። ኢትዮጵያውያኖች በሙሉ አትርፈናል ማለት ነውና ምክክሩን ሂደቱንም ውጤቱንም የማይቀበሉ ወይ የሚተቹ ካሉ እነሱ የኢትዮጵያ ጠላቶች ናቸው ማለት ነው። ኢትዮጵያውያኖች ከምክክሩ አትርፈናል። እችን ታላቅ የሆነችውን ኢትዮጵያን ታላቅነቷን ማስቀጠል የምንችለው የተሻለች ሀገርን ለትውልድ ማስረከብ የምንችለው በመነጋገር እንጂ በጦርነት እርስ በርስ በመጠፋፋት በኃይል አይደለም። አሁን ጉዳዩ የቁጥርም የጉልበትም የጦር መሳሪያም ጉዳይ አይደለም። በእውነቱ ይሄ ነገር በጣም አንድም ጊዜ ያልተደረገ እኔ በህይወት ያጋጥመኝ የማያውቀው አጋጣሚ ስለሆነ ይሄ ነገር በተለያየ ጊዜ በተለያዩ ኢቨንቶች የተመካከሩ ሁኔታዎችን ችግሮችን ለመፍታት እርስ በርስ ከመጣላት በምክክር ሁኔታዎችን ለመፍታት ቢሞከር በጣም አሪፍ ነው ብዬ ነው የምገምተው። ሁለተኛ ለልጅ ልጆቻችን የማይሆኑ ትርክቶችን፣ ሁለተኛ እርስ በርስ መጠራጠርን፣ ሌላውን የመጨቆን ሀሳቦች አንድ በአንድ ነው የተነሱት እና በእነሱ ዙሪያ ላይ በቃ እዚህ ያየኋት ምንድነው እኔ ስለ አካባቢዬና ስለ መንደሬ ብቻ ሳይሆን ኢትዮጵያን እንዴት ያሻግራል የሚለውን ሀሳብ ላይ ነው
ፎከስ ያደረግነውና ኢትዮጵያዊነቴም አሁን ባለው ሁኔታ በቀረበው ላይ በጣም እንዲኮራ ነው ያደረገኝ። በምክክሩ የተለያዩ ብሔሮችና ብሔረሰቦች ከተለያዩ አካባቢዎችና የእምነት ዳራዎች የመጡ ተሳታፊዎች ሀሳባቸውን በነጻነት ማቅረባቸውን በመጥቀስ ሂደቱ አሸናፊና ተሸናፊ ለመፍጠር ሳይሆን ሁሉንም የሚጠቅም የጋራ መፍትሄ ለማፈላለግ ያለመ መሆኑን አስረድተዋል። የሀሳብ ማመንጨት ሂደቱ ከትንንሽ የሀሳብ ቡድኖች ተነስቶ በየደረጃው እየተጠናከረና እየተጠቃለለ ወደ ትልቅ የጋራ ሀሳብ መምጣቱ የምክክሩን ሂደት የሚያሳይ መሆኑን ጠቁመዋል። በዚህም የተነሱ ሀሳቦች የአንድ አካባቢ ወይም የአንድ ቡድን ጥቅም ላይ ብቻ ሳይመሰረቱ ለወደፊቷ ኢትዮጵያ ምን ይጠቅማል በሚል የጋራ ሀሳብ ላይ ያተኮሩ መሆናቸውን ገልጸዋል። ምክክሩ የኢትዮጵያውያንን የተለያዩ ሀሳቦች በአንድ ጠረጴዛ ዙሪያ ለማቅረብ የፈጠረው እድል በራሱ ትልቅ ውጤት መሆኑን በመግለጽ በሂደቱ የተሳተፉ 4000 ያህል ተወካዮች ከተለያዩ የሀገሪቱ አቅጣጫዎች የመጡ ህዝቦችን ወክለው መሳተፋቸው አዎንታዊ ጎን አድርገው ገልጸዋል። ሆኖም ተሳታፊዎቹ የምክክሩ ስኬት በውይይቱ ብቻ የማይወሰን መሆኑን አስገንዝበዋል። በምክክሩ የተለያዩ ችግሮችና የቀረቡ ምክረ ሀሳቦች በህግ በፖሊሲና በአሰራር ደረጃ በቁርጠኝነት ወደ ተግባር ካልተቀየሩ የምክክሩ ውጤት ሙሉ ሊሆን እንደማይችል ጠቁመዋል። እዚህ ሀገራዊ ምክክር የሚጠበቀው ውጤት አንደኛው መግባባት ይፈጠራል። ሀገራዊ መግባባት ይፈጠራል። ሀገራዊ መግባባት ከተፈጠረ ዘላቂ ሰላምም ይኖራል ማለት ነው። እድገትም በዛው ልክ ይኖራል። በጭቅጭቅ በግጭት የምናባክነው ጊዜና ጉልበትና ሀብት ይቀራል፣ ለሌላ ስራ ይውላል ማለት ነውና የሀገራችንን እድገት ማፋጠን ላይም የምክክር ሂደቱ ውጤት እድገታችንን ያፋጥናል፣ መግባባታችንን ያመጣል፣ ዘላቂ ሰላምም እንዲኖር ያደርግልናል ማለት ነው። ለውጤቱ ቁርጠኝነትን ይጠይቃል። አሁን በኢትዮጵያ አሁን በውይይቱ ያነሳናቸው ጉዳዮች በህግ ደረጃ ያሉ ጉዳዮች ናቸው። የአፈጻጸም ችግር ያለባቸው ጉዳዮች ናቸው። ልክ በህግ ደረጃ ወርቃማ የሆኑ ህጎች እያሉ ያልተፈጸመባቸው አጋጣሚዎች ነበሩ ያለፍንባቸውና ለዚህ ችግር የተዳረግንባቸው ሁኔታዎች ነበሩ። አሁንም ውይይቱ ሂደቱ ችግሩን አውጥቷል። በእውነቱ እኔ ትልቅ ልዩነት ይመጣል ብዬ ነው የምገምተው። ልክ ይሄኛው ስብሰባው እንዳለቀ ሁሉም ወደ ስራው ሲገባ ትልቅ ለውጥ እናመጣለን ብዬ ነው የምገምተው። እኔም በዚህ ተስፋ ማደርገው ይሄ የመጨረሻችን ይሆናል። እስከዛሬ ለካ ስላልተማካከረን ነው ከቤቱ ውጪ ሆነን ነው እያወራን ያለ ነው። አሁን ወደ ቤት ውስጥ ገብተን በአንድ ጠረጴዛ ዙሪያ ላይ በማውራታችን የወደፊቷን ኢትዮጵያ መነሻ ይሆናል። የሰለጠነ አካሄድም ነው። ስለዚህ ሁሉም ብሔረሰቦችም አጠቃላይ ያላቸውን በእምነት ጉዳይም በሁሉም ጉዳይ ላይ በነጻነት ነው የተሳተፈው። አሸናፊና ተሸናፊ የሌለበት ሁላችንም በሚጠቅመን ሁኔታ ስለተነጋገረን በዚህ ከፍተኛ ውጤት ነው መጠበቀው። በተለይም በሀገሪቱ ያሉ ችግሮች ሁሉ የህግ እጥረት ብቻ ሳይሆን አንዳንዶቹ የአፈጻጸም ችግር የሚታይባቸው በመሆናቸው የምክክሩ ውጤት በተግባር መተርጎሙ ወሳኝ መሆኑን ገልጸዋል። በመሆኑም ሀገራዊ ምክክሩ የሚጠናቀቀው በጉባኤው መዝጊያ ላይ ሳይሆን የተገኙ የጋራ ሀሳቢዎች ወደ ህግ ፖሊሲና ተግባር ሲለወጡ መሆኑን አስገንዝበው ተሳታፊዎቹ የምክክር ባህል በኢትዮጵያ እንዲጠናከርም ጥሪ አቅርበዋል። በተለይም ኃይልን የችግር መፍቻ አማራጭ ያደረጉ አካላት የዲሞክራሲ መድረኩን በማስፋት ወደ ውይይትና ምክክር መምጣት እንዳለባቸው ጠይቀዋል። ኢትዮጵያ የምትቀጥለው በጦርነትና በመጠፋፋት ሳይሆን በመግባባት በመቻቻልና በሀሳብ የበላይነት መሆን እንዳለበት በመግለጽ ምክክርን የችግር መፍቻ መንገድ ማድረግ ለቀጣዩ ትውልድ ሊተላለፍ የሚገባ ዘላቂ ውርስ መሆኑን ጠቁመዋል። በመጨረሻም ተሳታፊዎቹ የምክክሩ ውጤት ዘላቂ ሰላምን ለማስፈን ሀገራዊ መግባባትን ለማጠናከርና የሀገሪቱን እድገት ለማፋጠን ወሳኝ ሚና እንደሚኖረው ተስፋ አድርገዋል። በግጭት የሚባክነውን ጊዜ፣ ጉልበትና ሀብት ወደ ልማትና ሀገር ግንባታ እንዲዞር ምክክሩ የሚፈጥረው መግባባት ወሳኝ መሆኑን አስገንዝበዋል። በሐረሪ ክልል በጤና ኢንቨስትመንትና ኮሪደር ልማት እየተከናወኑ የሚገኙ ስራዎች የምስራቅ ኢትዮጵያ የሕክምና ቱሪዝም ማዕከል እያደረጋት ነው ሲሉ የክልሉ ኢንተርፕራይዞችና ኢንዱስትሪ ልማት ቢሮ ኃላፊ አቶ እስማኤል ዩሱፍ ገለጹ። ባለሀብቶች በሕክምና አገልግሎት አሰጣጥ ላይ ብቻ ሳይሆን በሀገር ውስጥ የመድኃኒትና የሕክምና መገልገያ ቁሳቁሶች ማኒፋክቸሪንግ ዘርፍ እንዲሰማሩ ጥሪ ቀርቧል። አዩብ ካዛሊ ተጨማሪውን ያቀርበዋል።
በሐረሪ ክልል በጤናው ዘርፍ የሚስተዋሉ የአገልግሎት ጥራትና ተደራሽነት ለመፍታት ከግሉ ዘርፍ ጋር ያለውን ቅንጅት በማጠናከር ላይ ይገኛል። ክልሉን የምስራቅ ኢትዮጵያ የሕክምና ቱሪዝም ማዕከል ለማድረግ በተቀመጠው አቅጣጫ መሰረት በሐረር ከተማ ልዩ የጤና ኮሪደር በመገንባት ከፍተኛ ኢንቨስትመንት መነቃቃት መፍጠር ተችሏል። የሐረሪ ክልል ኢንተርፕራይዞችና ኢንዱስትሪ ልማት ቢሮ ኃላፊ አቶ እስማኤል ዩሱፍ እንዳስታወቁት ክልሉ የእናቶችና ህጻናትን ሞት ለመቀነስ የተያዙ የዘላቂ ልማት ግቦችን ለማሳካት የግሉ ዘርፍ ባለሀብቶች በጤናው ዘርፍ በስፋት እንዲሳተፉና ተጨማሪ ሀብት እንዲያፈሱ ምቹ ሁኔታዎችን አመቻችቷል። በዚህም በሐረር ከተማ ደረጃቸውን የጠበቁ የአስፋልት መንገዶች፣ ማራኪ አረንጓዴ ልማትና ምቹ አካባቢ በመፈጠሩ በኮሪደሩ ውስጥ ከ10 በላይ ዘመናዊ መድኃኒት ቤቶች፣ ስታንዳርዳቸውን የጠበቁ ሆስፒታሎችና የጤና ተቋማት ተደራጅተው የተቀናጀ አገልግሎት እየሰጡ ይገኛሉ ብለዋል። ዲጂታል ኢትዮጵያ 2025 መሰረት በማድረግ የአገልግሎት አሰጣጡን ከምዝገባ እስከ ሕክምና ሙሉ በሙሉ ዲጂታል የማድረግ ስራ ተከናውኗል ያሉት ኃላፊው በቀጣይም ታካሚዎች ባሉበት ሆነው ሕክምና የሚያገኙበትን ቴሌሜዲሲን የማስፋፋት ስራዎች እየተሰሩ ይገኛል ብለዋል። ባለሀብቶች በሕክምና አገልግሎት አሰጣጥ ላይ ብቻ ሳይሆን በሀገር ውስጥ የመድኃኒትና የሕክምና መገልገያ ቁሳቁሶች ማኑፋክቸሪንግ ዘርፍ እንዲሰማሩም ጥሪ አቅርበዋል። ይህም ከውጭ የሚገቡ ምርቶችን በመተካት የውጭ ምንዛሬ ጫናን የሚቀንስና በኢትዮጵያ ታምርት ንቅናቄ ስር ትልቅ አስተዋጽኦ እንደሚያበረክት ነው የገለጹት። የኢንቨስትመንት ፍቃድ አወጣጥ ሂደትና የመሬት ዝግጅት በኦንላይንና በፍጥነት የሚከናወንበት አሰራር መዘርጋቱን የጠቀሱት ኃላፊው ለግንባታ የሚሆኑ ግብአቶች፣ ዘመናዊ የሜዲካልና የዲያግኖሲስ መሳሪያዎች ከቀረጥ ነጻ ወደ ሀገር ውስጥ እንዲገቡ ይደረጋልም ብለዋል። በዘርፉ ለሚሰማሩ ባለሀብቶች ከልማት ባንክ ጋር በመተባበር የፋይናንስ ድጋፍ የሚያመቻችላቸው ሁኔታ ተፈጥሯልም ብለዋል። አቶ እስማኤል አክለው እንደገለጹት ሐረር ካላት ጥንታዊ የታሪክና የባህል ቅርስ፣ ሰላምና የመቻቻል እሴት በተጨማሪ በቀጣይ የሚገነባው የአውሮፕላን ማረፊያ ኤርፖርትና የትራንስፖርት ትስስር ለሕክምና ቱሪዝም ልማቱ ተጨማሪ አቅም ይሆናል ብለዋል። በክልሉ በጤናው ዘርፍ ማልማት ለሚፈልግ ባለሀብት በራችን 24 ሰዓት ክፍት ነው ያሉት ቢሮ ኃላፊው በሀገር ውስጥና በውጭ ሀገር የሚኖሩ ባለሀብቶች ሐረር መጥተው ኢንቨስት እንዲያደርጉም ጥሪ አቅርበዋል። የሐረማያ ዩኒቨርሲቲና የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ ባህላዊ እሴቶችና ሀገር በቀል እውቀቶችን ለማልማት የሚያስችል የመግባቢያ ስምምነት ተፈራረሙ። ከስምምነቱ በተለይም የማይዳሰሱ የባህል እሴቶችንና ታሪኮችን ሰነድ በማዘጋጀት ለወደፊቱ ትውልድ ለማስተላለፍ ትልቅ አስተዋጽኦ እንዳለው ተመላክቷል። ገዛኸኝ አራጌ የሐረማያ ዩኒቨርሲቲና የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ በክልሉና በአካባቢው ለዘመናት የዳበረውን የአብሮነት የመተባበርና የመደጋገፍ ባህል እሴቶችን ለማጎልበት ሀገር በቀል እውቀቶችን በጥናትና ምርምር ለማልማት የሚያስችል የመግባቢያ ስምምነት ተፈራርመዋል። የክልሉ የባህል ቅርስና ቱሪዝም ቢሮ ምክትል ኃላፊ አቶ ናስር አህመድ በወቅቱ እንደገለጹት የሐረሪ ክልልን ብዝሃ ባህል፣ ኪነ ጥበብን፣ ጥንታዊ ማኑስክሪፕቶችና የማይዳሰሱ ባህላዊ ቅርሶችን ከዩኒቨርሲቲው ዘመናዊ ምሁርና የቴክኖሎጂ አቅም ጋር በማቀናጀት ለብሔራዊ መግባባትና ለሀገረ መንግስት ግንባታ ለማዋል ያለመ መሆኑን አስረድተዋል። በሐረሪ ክልልና በአካባቢው ማህበረሰብ ዘንድ ለዘመናት የተጠበቀውን ሰላማዊ አብሮ የመኖር እሴት በመተንተንና በማጉላት ለሌሎች የሀገሪቱ ክፍሎችም የተሞክሮ ምንጭ ማድረግና በተማሪዎች መካከል አብሮነትን ለማጠናከር ጉልህ ሚና እንዳለው አክለዋል። የምስራቁ ያለው አብሮነት፣ ፍቅር እና አንድነትን ጎልተን እንዲወጣ ለማድረግ ከዩኒቨርሲቲ ጋር ሆነን ይህንን ከፍታውን፣ ይህንን ፍቅር፣ ይህንን አንድነት ለሌሎችም ክልሎች፣ ለሌሎችም ሀገሮች ማስተላለፍ አለብን። የሐረማያ ዩኒቨርሲቲ ፕሬዝዳንት ዶክተር ጀማል ዩሱፍ በበኩላቸው የህዝቦችን ባህላዊ እሴቶች ሰላምና ህብረ ብሔራዊነትን የሚያንጸባርቁ እሴቶችን በጥናት በማስደገፍ ለትውልድ ለማስተላለፍ የጋራ ትብብር አስፈላጊ መሆኑን አንስተዋል። ባህሎችን፣ የማይዳሰሱ ቅርሶችና ሀገር በቀል እውቀቶችን ከሳይንሳዊ ምርምር ጋር በማጣመር ስራ ላይ ማዋል እንዲሁም የአካባቢውን የዕደ ጥበብ ባለሙያዎችን ማደራጀትና የገበያ ትስስር መፍጠር የክልሉና የአካባቢውን ባህላዊ ሀብቶችን በዩኔስኮና በዓለም አቀፍ ደረጃ እንዲመዘገቡና እንዲጠበቁ በጋራ መስራት እንደሚገባ አክለዋል። የዩኒቨርሲቲው ተማሪዎችም በስፍራው በመገኘት የተግባር ልምድና እውቀት እንዲቀስሙ እድል ይፈጥራል ብለዋል። እኛም በምርምሩም በማህበረሰብ ጉድኝት በኩልም አብረን ተባብረን ምንሰራው ነው የሚሆነው። ይሄን ስናደርግ ግን ያው ስራው ተጀምሮ መቋረጥ የለበትም። ብዙ ታሪኮች አሉ። ያም ብዙ የማይዳሰሱ እሴቶችንም ያለፈውን ለመጪው ትውልድ ማሰነዱ በጣም አስፈላጊ ነው። ከዛ ትምህርት ይገኛል።
እንደገና ለመጪው ትውልድ ደግሞ ማስቀመጥም ከኛው ነው የሚጠበቀውና ይሄን ቅድም እንዳልኩት በእቅድ የኛን መመሪያኖችም እንጌጅ ስናደርግ ከእናንተ ጋር በመነጋገር በየትኛው ዙሪያ ቢተኮር ይገባል የሚለውን አይ ቲንክ አብረን ተነጋግረን እንሰራለን። በክልሉ የባህል ቅርስና ቱሪዝም ቢሮ የባህል ዳይሬክቶሬት ዳይሬክተር አቶ እስክንድር አብዱራህማን እንደገለጹት ስምምነቱ በተለይም የማይዳሰሱ የባህል እሴቶችና ታሪኮችን ሰንዶ በማዘጋጀት ለወደፊቱ ትውልድ ለማስተላለፍ ትልቅ አስተዋጽኦ ይኖራል ብለዋል። በሀገር በቀል እውቀቶችና በባህል ሀብቶች ዙሪያ ሰፊ ጥናትና ምርምር ለማካሄድ ምቹ ሁኔታም እንደሚፈጥር አብራርተዋል። የአካባቢውንና የክልሉን ማህበረሰብ ተጠቃሚ የሚያደርጉ ተጨባጭ የልማት ስራዎችን በጋራ ለማከናወንም እንደሚያስችል አብራርተዋል። ይሄ ዘርፍ እንግዲህ በጣም ብዙ በርካታ ያልተነካ ሀብት ያለበት ዘርፍ ነው ይሄ የባህል ዘርፍ። ስለዚህ ቀደም አቶ ናስር ያሉት እንዳለ ሆኖ ይሄንን በተለይም የክልሉ የዚህ አካባቢ ያለውን የባህል ሀብቶች የማይዳሰሱ ባህላዊ ቅርሶችን እሴቶችን ህዝቡ ተጠቃሚ እንዲሆኑ ዩኒቨርሲቲውም ደግሞ ለተለያዩ ጥናትና ምርምር ለማስተማርም ዩኒቨርሲቲውም እንዲጠቀምበት በጋራ እንድንሰራ ያንን ፕላትፎርም መፍጠር እንድንችልና በቀጣይ ደግሞ በስፋት በርካታ ስራዎችን ተጨባጭ የሆኑ የአካባቢውንና የክልሉን ማህበረሰብ ተጠቃሚ ሊያደርጉ የሚችሉ ስራዎች ላይ መስራት በጋራ እንድንሰራ ነው። በስነ ስርዓቱ ላይ እንደተጠቀሰው ዩኒቨርሲቲው ቀደም ሲል ለታዋቂው ቅርስ ጠባቂ አቶ አብደላ ሸሪፍ የክብር ዶክትሬት መስጠቱ የሚታወስ ሲሆን በቀጣይም ከዓለም አቀፍ አጋሮች ጋርና ኤምባሲዎች ጋር በመተባበር የባህልና ዲፕሎማሲያዊ ስራዎችን አጠናክሮ እንደሚቀጥል ተገልጿል። የተጀመረው አጋርነትን ተቋማዊ በሆነ መልኩ ተጠናክሮ እንዲቀጥልና የታቀዱ ስራዎችን በተግባር እንዲረጋገጡ ያላቸውን ዝግጁነት ገልጸዋል። በሐረሪ ክልል አቦከር ወረዳ በክረምት የበጎ ፍቃድ አገልግሎት መርሃ ግብር ለአቅመ ደካማና አነስተኛ ገቢ ላላቸው የህብረተሰብ ክፍሎች የማዕድ ማጋራት መርሃ ግብር ተካሄደ። ህዝብን ማዕከል ያደረጉ የበጎ አድራጎትና የማህበረሰብ ልማት ስራዎች ተጠናክረው እንደሚቀጥሉም ተመላክቷል። ዘገባው የገዛኸኝ አራጌ ነው። ናርዶስ ዳምጤ ተጨማሪውን ታቀርበዋለች። በሐረሪ ክልል አቦከር ወረዳ በክረምት የበጎ ፍቃድ አገልግሎት መርሃ ግብር ለአቅመ ደካማና አነስተኛ ገቢ ላላቸው የህብረተሰብ ክፍሎች የማዕድ ማጋራት መርሃ ግብር ተካሂዷል። በዚሁ የማዕድ ማጋራት መርሃ ግብር ላይም ተገኝተው ንግግር ያደረጉት በሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ የፖለቲካ ጉዳዮች ዳይሬክተር አቶ ታመነ ፍቃዱ እንደገለጹት መደጋገፍና መረዳዳት የህሊና ረፍት መስጠቱ እንደተጠበቀ ሆኖ ዘላቂ ሰላምን፣ ፍቅርና ጠንካራ ህዝባዊ አንድነትን የሚገነባ ታላቅ ባህላዊና ሀገራዊ እሴት መሆኑን ገልጸዋል። አክለውም ሰውን መርዳትና በችግር ጊዜ ከጎኑ መቆም የብልጽግና እሴት መሆኑን ጠቁመው በበጎ ፍቃድ አገልግሎት የሚታየው ይህ አዎንታዊ ባህል ህዝብን ከህዝብ መንግስትን ደግሞ ከህዝብ ጋር አጥብቆ የሚያስተሳስር ሁነኛ ማህበራዊ ድልድይ መሆኑንም አስገንዝበዋል። በሌላ በኩል የአቦከር ወረዳ አስተዳዳሪ አቶ ሱልጣን ሳኒ በበኩላቸው የወረዳው አስተዳደር ህዝብን ማዕከል ያደረጉ የበጎ አድራጎትና የማህበረሰብ ልማት ስራዎችን አጠናክሮ እንደሚቀጥል አረጋግጠዋል። በእለቱ ለአቅመ ደካሞች ያደረግነው የማዕድ ማጋራትና አጋርነት የወገን አለኝታነታችንና አብሮነታችንን በተግባር የታየበት ማረጋገጫ ነው ያሉት አቶ ሱልጣንም መሰል ሰብአዊ ተግባራት በማህበረሰቡ መካከል ያለውን የደግነት፣ የርህራሄና የወንድማማችነት መንፈስ የበለጠ እንደሚያጎለብተው ተናግረዋል። አቅም የሌላቸውና ድጋፍ የሚሹ ወገኖችን ማገዝ የሰው ልጅ ተፈጥሯዊና ሞራላዊ ግዴታ በመሆኑ በክረምት የበጎ ፍቃድ ስራዎች ህዝባችን የሚያሳየውን የመረዳዳትና የደጋፊነት ባህል በሁሉም መስክ ተጠናክሮ መቀጠል እንዳለበትም አሳስበዋል። በመርሃ ግብሩ ማጠናቀቂያ ላይ ድጋፍ የተደረገላቸው አቅመ ደካሞችና አረጋውያን በተደረገላቸው አጋርነትና ድጋፍ የተሰማቸውን ጥልቅ ደስታ ገልጸው ላስተባበሩና ድጋፉ ላደረጉ አካላት በሙሉ ከልብ የመነጨ ምስጋናቸውንም አቅርበዋል። የምግብ ዋስትናን ለማረጋገጥ የከርሰ ምድርን ውሃን በመጠቀም እየተካሄደ ያለው የግብርና ልማት ተስፋ ሰጪ ውጤት እያሳየ መሆኑ ተገለጸ። በሐረሪ ክልል በሶፊ ወረዳ አርሶ አደሮች የዝናብ ጥገኝነትን በመተው ጥልቅ የውሃ ጉድጓድ በመቆፈር ከ80 ሄክታር በላይ መሬት በበቆሎ ዘር በማልማት ላይ ይገኛሉ። ዘገባው የአደም ኢብራሂም ነው። አዩብ ካዛሊ ተጨማሪውን ያቀርበዋል።
በሐረሪ ክልል በምግብ ራስን ለመቻልና ድህነትን ለማስወገድ በዝናብ ላይ ብቻ የነበረውን ጥገኝነት በመተው ዘመናዊ የውሃ አማራጮችን የመጠቀም ስራ ተጠናክሮ ቀጥሏል። በሶፊ ወረዳ የግብርናና ተፈጥሮ ሀብት ጽሕፈት ቤት ኃላፊ አቶ ጃፈር ከድር እንደገለጹት በገልመሽራ ቀበሌ አርሶ አደሮች ጥልቅ የውሃ ጉድጓዶችን በመቆፈርና ውሃውን በኩሬ ውስጥ በማከማቸት በመስኖ በማልማት ላይ ይገኛሉ ብለዋል። በዘንድሮ ዓመት የተለያዩ ምርቶችን እያለማን እንገኛለን። ለምሳሌ 1518 ሄክታር ማሽላ፣ 1447 ሄክታር ለውዝ፣ በአጠቃላይ 6219 ሄክታር መሬት እያለማን ነው። የበቆሎ ምርቱም በአሁኑ ወቅት በጥሩ ደረጃ ላይ ይገኛል። አርሶ አደሮቹ የተገኘውን የዝናብ ውሃ ወደ እርሻ ማሳቸው በማዞር በወረዳ ደረጃ የተያዘውን ከፍተኛ የምርት ግብ ማሳካት እንዳለባቸውም ጥሪ አቅርበዋል። በቀበሌው የተያዘውን የልማት እቅድ አስመልክቶ የቀበሌው የግብርና ልማት ባለሙያ አቶ ጀማል አብዱ ጀሊል በበኩላቸው በዘንድሮ የምርት ዘመን ከ80 ሄክታር በላይ መሬት በበቆሎ ሰብል ለመሸፈን ታቅዶ እየተሰራ ይገኛል ብለዋል። የህብረተሰቡን የሀይቅ ሸራ ፕላስቲክ ፍላጎት ለይተን ቢሮ በትራንስፖርት ዋጋ እንዲያመቻችላቸውና ባለሙያ በመመደብ እስከ ፋብሪካ ድረስ ሄደው ማምጣት እንዲችሉ ግንዛቤ ፈጥረናል። ለዚህም ስኬት አርሶ አደሩ ሙሉ የግብርና ግብዓቶችን ተጠቅሞ ወደ ማልማት በመግባቱ የምርት እንቅስቃሴው በጥሩ ደረጃ ላይ እንደሚገኝም ጠቁመዋል። በእርሻ ማሳቸው ላይ የተገኙት የአካባቢው አርሶ አደሮች በበኩላቸው ከመሬት ዝግጅት ጀምሮ ማሳቸውን በተደጋጋሚ በማረስና የከርሰ ምድር ውሃን እየተጠቀሙ እንደሆነም ገልጸዋል። የኔ እቅድ ረዥም ነው። አሁን ይህንን በቆሎ አንስቼ ሽንኩርት እተክላለሁ፣ ጫትም እየሸጥኩ እሄዳለሁ። ስለዚህም ሁሉም ሰው የባለሙያዎችን ምክር ወደ ስራ ቢለውጥ ሁሉም ባለሀብት ኢንቨስተር ይሆናል። ማንኛውም ሰው ከትንሽ ተነስቶ ከሰራና ከተጣጣረ ራሱን ችሎ መንግስትንም በመደገፍ ድህነትንም ከራሱ መከላከል ይችላል። አርሶ አደሮቹ አክሎም የተመረጡ ዘሮችን በመጠቀምና የባለሙያዎችን ምክር ወደ ተግባር በመቀየር አበረታች ምርት በማስገኘት ላይ እንደሚገኙም ተናግረዋል። ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች አለፍን። ኢትዮጵያና አሜሪካ በመከላከያና ደህንነት መስኮች ሁለንተናዊ ስትራቴጂያዊ ትብብር ለመስራት ከስምምነት ላይ ደርሰዋል። በሌላ ዜና ኢትዮጵያና አሜሪካ በመከላከያና ደህንነት ዘርፎች በጋራ ለመስራት ከስምምነት መድረሳቸው ተነግሯል። ሌኒሽ መልስ እንግሊዝና መሰል ሀገር አቀፍ ዘገባዎች በተከታይነት ታቀርበዋለች። ኢትዮጵያና አሜሪካ በመከላከያና ደህንነት መስኮች ሁለንተናዊ ስትራቴጂካዊ ትብብር ለመመስረት ከስምምነት ላይ ደርሰዋል። በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ የተመራ ከፍተኛ የወታደራዊ ልዑካን ቡድን በአሜሪካ የስራ ጉብኝት አድርገዋል። የልዑካን ቡድኑ በጉብኝቱ ከአሜሪካ መከላከያ ሚኒስቴር የአፍሪካ ጉዳዮች ምክትል ረዳት ሚኒስትር ብራያን ጄ ኤሊስ እና ሌሎች ከፍተኛ አመራሮች ጋር በሁለትዮሽ የጋራ ጉዳዮች ዙሪያ ተወያይተዋል። በውይይታቸውም የሁለቱን ሀገራት ወታደራዊና ዲፕሎማሲያዊ ትብብሮችን ወደ አዲስና የላቀ ምዕራፍ ለማሸጋገር ከመግባባት ላይ ደርሰዋል። ስትራቴጂካዊ ትብብሩ በዋናነት ብሔራዊ ጥቅምንና የጋራ ጠቃሚነትን ለማረጋገጥ እንዲሁም የጋራ መተማመንን በማጠናከር በአፍሪካ ቀንድና በሰፊው ቀጠና ዘላቂ ሰላም፣ ደህንነትና መረጋጋትን ለማስፈን ያለመ ነው። በተጨማሪም ልዑካን ቡድኑ ከሌሎች የአሜሪካ መከላከያ ተቋማት አመራሮች ጋር ሰፊ ውይይቶችን ከማድረጉ ባሻገር ጉብኝቶችን ማካሄዱን የውጭ ጉዳይ ሚኒስቴር መረጃ አመላክቷል። ኢትዮጵያ የአባይን ወንዝ ሀብቷን የመጠቀምና የማልማት ሉዓላዊ መብት ስላላት ከማንም አካል ፈቃድ መጠየቅ እንደማያስፈልጋት የውሃና ኢነርጂ ሚኒስትሩ ኢንጂነር ሀብታሙ ኢተፋ ገልጸዋል። ሚኒስትሩ ከፐልስ ኦፍ አፍሪካ ጋር ባደረጉት ቆይታ ታላቁ የህዳሴ ግድብ የተገነባው ለኃይል ማመንጨት ብቻ እንደሆነና አዎንታዊ ሚናውን ቀጠናዊ የኤሌክትሪክ ግብዓትን በማስፋት ከኢትዮጵያ ድንበር የተሻገረ ጠቀሜታ እንዳለው ገልጸዋል። ኢትዮጵያ ለጎረቤት ሀገራት ማለትም ለጅቡቲ፣ ለኬንያና ለሱዳን ኤሌክትሪክ ኃይል በማቅረብ ላይ እንደምትገኝ የጠቆሙት ሚኒስትሩ ከሶማሊያና ደቡብ ሱዳን በኩል ያለው የኤነርጂ ፍላጎት በከፍተኛ ሁኔታ እያደገ መምጣቱንም አብራርተዋል። በሌሎች ድንበር ተሻጋሪ የዓለም ወንዞች ላይ ባለው ተሞክሮ ትብብርን የሚጀምሩት የታችኛው ተፋሰስ ሀገራት ቢሆኑም በአባይ ጉዳይ ግን እንተባበር በማለት ውይይቱን በግንባር ቀደምትነት ስትመራ የቆየችው ኢትዮጵያ መሆኗን አስረድተዋል። ኢትዮጵያ ከህዳሴ ግድብ በታች የሚገኙ ሊለሙ የሚችሉ መሬቶቿን ከመስኖ ልማት ውጪ ማድረጓ ለታችኞቹ የተፋሰሱ ሀገራት ያላትን ትልቅ ግምት እንደሚያሳይም ሚኒስትሩ አክለው ገልጸዋል። ሚኒስትሩ ህዳሴ ግድብን በጋራ ለማስተዳደር
የሚቀርቡ ጥሪዎችን ውድቅ ያደረጉ ሲሆን ኢትዮጵያ ሌሎች ሀገራት በግድቡ ላይ ቁጥጥር የሚደረጉበትን አሰራርን አትቀበልም ብለዋል። ኢትዮጵያ የአባይ ተፋሰስ ሀገራት የኢትዮጵያን የልማት መብት ለመገደብ ከመጣር ይልቅ በውይይትና በትብብር ላይ ትኩረት ማድረግ አለባቸው የሚል የጸና አቋም እንዳላት ተናግረዋል። ሀገራዊ የምክክር ጉባኤ በኢትዮጵያ የትርክ ልዩነቶችን በማጥበብ ለጠንካራ ሀገረ መንግስት ግንባታ ትልቅ እድል መፍጠሩን ተመካካሪዎች ገለጹ። የኢትዮጵያ ዋናው ሀገራዊ ምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ ዓለም አቀፍ ኮንቬንሽን ማዕከል ሲካሄድ የቆየ ወደ ማጠቃለያው ምዕራፍ የተቃረበ ነው። በሀገራዊ ምክክር ሂደቱ ላይ የተሳተፉ የሚገኙ ተመካካሪዎች ለኢዜአ እንደገለጹት የምክክር መድረኩ በሀገራችን የመጀመሪያውና ታሪካዊ ክስተት በመሆኑ ዘላቂ መግባባትን ለመፍጠር ትልቅ ተስፋ የሰነቀ ነው። ሀገራዊ ምክክሩ ትላንት ያጎደልናቸውን ነገሮች በምክክር እንድንሞላ እድል መፍጠሩን ጠቁመዋል። ከእንግዲህ በኋላ በጠመንጃና በጦርነት ሳይሆን የጋራ ችግሮችን በሰለጠነ መንገድ በምክክርና በውይይት መፍታት እንደሚቻል ልምድ የተቀሰመበት ነው ብለዋል። ይህም ትላልቅ ችግሮችን ሳናወሳሰብ በምክክር መፍታት እንደምንችል አሳይቷል ብለዋል። ምክክሩ ላይ የሴቶች ተሳትፎ ከፍተኛ በመሆኑ ምክክሩ ለሴቶች ይዞ የሚመጣው ተስፋ ላቅ ያለ መሆኑን ተናግረዋል። የምክክር ለእናቶች እረፍትን የሚያስገኝ እንዲሁም ለሚቀጥለው ትውልድ መልካም ሀገርን ጥሎ ለማለፍ የሚያስችል አዎንታዊ እርምጃ መሆኑን አክለዋል። በድሬዳዋ አስተዳደር የአምራች ኢንዱስትሪውን ምርታማነትና ተወዳዳሪነት በማሳደግ ዘርፉን ለኢኮኖሚ እድገት የሚያበረክተውን ድርሻ ይበልጥ ለማጠናከር በትኩረት እየተሰራ መሆኑ ተገልጿል። የድሬዳዋ አስተዳደር ምክትል ከንቲባ አቶ ሀርቢቡ ከአምራች ኢንዱስትሪው ዘርፍ ጋር የሚሰሩ የካውንስል አባላት ጋር በ2019 ዓ.ም የአምራች ኢንዱስትሪ እቅድ ዙሪያ ውይይት አድርገዋል። አስተዳደሩ በዘርፉ የሚታዩ ችግሮችን በመለየትና አስፈላጊውን ድጋፍ በማድረግ የአምራች ኢንዱስትሪውን የማምረት አቅም ከአሁኑ 66.5 በመቶ ወደ ቀጣዮቹ 5 ዓመታት 84 በመቶ ለማድረስ እንደሚሰራ ተገልጿል። በድሬዳዋ አስተዳደር ከ400 በላይ ኢንዱስትሪዎች የሚገኙ ሲሆን በሀገር አቀፍ ደረጃ ለመተካት ከታቀዱ 96 ምርቶች መካከል 84 ምርቶችን በአስተዳደሩ የማምረት አቅም መፈጠሩም እንዲሁም ከ23 ሚሊዮን ብር በላይ ለአምራች ኢንዱስትሪው ድጋፍ መደረጉንና ለኢንዱስትሪው ዘርፍ ፍላጎት ላሳዩት ኢንቨስተሮች ከ45 ሄክታር በላይ መሬት መዘጋጀቱ ተመላክተዋል። በተጨማሪም ባለፈው የበጀት ዓመት ከ11 ሺህ በላይ ዜጎች የስራ ዕድል ማግኘታቸውን በአጠቃላይ በአምራች ኢንዱስትሪው ዘርፍ ከ26 ሺህ በላይ ዜጎች የስራ ዕድል እንደተፈጠረላቸው የድሬዳዋ የመንግስት ኮሚኒኬሽን ቢሮ ዘገባ ገልጿል። ወደ ዓለም አቀፍ ወሬዎች አለፍን። በታሪክ ታይቶ የማይታወቅ ኤልኒኖ ክስተት ሊያጋጥም እንደሚችል ተመራማሪዎች አስጠነቀቁ። ኤልኒኖ ተፈጥሯዊ የአየር ንብረት ለውጥ ሲሆን ከ2 እስከ 7 ዓመት ጊዜ ውስጥ እየተደጋገመም ይከሰታል። ዘገባው የቢቢሲ ነው። ሌንሽ መልስ ከፓሲፊክ ውቅያኖስ ላይ የሚነሳው የኤልኒኖ ክስተት በመቶ ዓመታት ታሪክ ውስጥ ከፍተኛው ሊሆን እንደሚችል የአየር ንብረት ተመራማሪዎች አስጠንቅቀዋል። በየ7 ዓመቱ የሚያጋጥመው የአየር ንብረት ክስተት የሆነው ኤልኒኖ የዓለምን የሙቀት መጠን የሚጨምር ሲሆን ለአስከፊ የአየር ሁኔታ የመጋለጥ ዕድልን ይጨምራል። ኤልኒኖ የሚከሰተው በምስራቅና በመካከለኛው ፓሲፊክ ውቅያኖስ በሚፈጠር የባህር ወለል ሙቀትና የንፋስ ሁኔታ ለውጥ ሲሆን አሁን በውቅያኖስ ላይ እየታየ ያለው የኤልኒኖ ክስተት ከፍተኛ እንደሚሆን ተተንብዮአል። በዚህ ምክንያት ቀጣዩ የአውሮፓውያኑ ዓመት በታሪክ እጅግ ሞቃታማው የመሆን እድሉ ከፍተኛ ሊሆን እንደሚችል የሜትሮሎጂ ባለሙያዎች አስጠንቅቀዋል። ይህ የአየር ንብረት ለውጥ በዓለም አቀፍ ደረጃ ተጽዕኖ እያሳደረ መሆኑን የተለያዩ መረጃዎች አመልክተዋል። በህንድ የዝናብ መጠን ከአማካኙ የቀነሰ ሲሆን በአትላንቲክ ውቅያኖስ አካባቢ ያለውን የንፋስ እንቅስቃሴም አግዶታል። በኢትዮጵያ፣ በአብዛኛው ኤርትራ፣ በደቡብ ሱዳን፣ በኡጋንዳ፣ በጅቡቲ፣ በሱዳን እንዲሁም በምዕራባዊ ባህር ዳርቻ የኬንያ ክፍሎች ከመደበኛው ያነሰ የዝናብ መጠን እንደሚጠበቅ ቀደም ሲል ዓለም አቀፉ የሜትሮሎጂ ተቋም ባወጣው ትንበያ ገልጾ ነበር። ኤልኒኖ በዩናይትድ ኪንግደም በመኸር ወቅት ከፍተኛ ዝናብ ሊያስከትል እንደሚችልም ተተንብየዋል። የዩኬ ሜትሮሎጂ ቢሮ ኃላፊ ፕሮፌሰር አዳም ስኬቭ በትንበያዎቻችን እንዲህ አይነት የኤልኒኖ ምልክት አይቼ አላውቅም ብለዋል። ኤልኒኖ ተፈጥሯዊ የአየር ንብረት ለውጥ ሲሆን ከ2 እስከ 7 ዓመት ጊዜ ውስጥ የተደጋገመ ይከሰታል። ለ1 ዓመት ያህልም ይቆያል። ከውቅያኖሶች ወጥቶ ወደ ከባቢ አየር የሚለቀቀው ሙቀት የዓለም የሙቀት መጠንን የሚጨምር ሲሆን የዝናብ ወቅትን ያዛባል። ተመራማሪዎች ኤልኒኖ እንደተከሰተ የሚያወጁት ከባህር ጠለል በላይ
የሙቀት መጠን በአማካኝ ከ0.5 ዲግሪ ሴልሺየስ ወይም ከዚያ በላይ ሲሆን ነው። ይህም የንፋስን አቅጣጫ የማስቀየር እርጥበት አዘል አየር ሁኔታን የመለወጥ አቅም አለው። አሁን ላይ ግን ከ2 ዲግሪ ሴልሺየስ በላይ ተለክቷል። የዩኬ ሜትሮሎጂ ቢሮ እንዳለው በዚህ ዓመት መጨረሻ ላይ የሙቀት መጠኑ 3 ዲግሪ ሴልሺየስ ሊደርስ ይችላል። ይህም ከአውሮፓውያኑ 1950 ወዲህ ታይቶ የማይታወቅ ምናልባትም ከ19ኛው ክፍለ ዘመን ወዲህ በጣም ከፍተኛው ክስተት ይሆናል። ሌሎች የአየር ንብረት ተመራማሪ ቡድኖችም የዩኬ ሜትሮሎጂ ቢሮ ከመዘገበው የበለጠ 4 ዲግሪ ሴልሺየስ እንደሚሆን ተንብየዋል። ይህ ከሆነ ምንም እንኳን አስቀድሞ ይህን መናገር ባይቻልም በ500 ወይም በ1000 ዓመታት ውስጥ እጅግ አስከፊው የኤልኒኖ ክስተት ሊሆን ይችላል ሲሉ አስጠንቅቀዋል። ከሐረሪ ብሮድካስቲንግ ኔትወርክ ለዕለቱ ያዝንላችሁ ዜናው ከተከታተላችሁን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ